ሄይ ጋይስ ኢትዮጵያ ውስጥ በዲጂታል ማርኬቲንግ በወር በመቶ ሺዎች ሜክ እንደሚደረግ ታውቃላችሁ? በዚህ ቪዲዮ ላይ እኔ ፐርሰናሊ ባንከር ያለው ኢምፕሊመንት አድርጋቸው በወር እስከ 80 ሺህ ሜክ ማድረግ እንድችል ያስቻለኝ ስትራቴጂ ሼር አደርጋችኋለሁ። እስከ ቪዲዮ መጨረሻ ደግሞ አብሮ ለቆየ ሰው እኔ ፐርሰናሊ የምጠቀምበትን ሺት ሼር አደርጋችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ዲጂታል ማርኬቲንግ ማለት ምንም ፋንታሳይዝ ማድረግ አያስፈልግም። ዲጂታል ፕላትፎርሞችን ተጠቅሞ የማርኬቲንግ ስራ መስራት ማለት ነው። ማለት ዲጂታል ፕላትፎርሞች ሲባል ስልካችን ሊሆን ይችላል፣ ቲቪያችን ሊሆን ይችላል፣ ኮምፒውተራችን ሊሆን ይችላል። ማንኛውም ከኢንተርኔት ጋር ኮኔክት ሊያደርጉ የሚችሉ ዲቫይሶች ተጠቅመ የማርኬቲንግ ስራ ስትሰራ ዲጂታል ማርኬቲንግ ይባላል ማለት ነው። ዲጂታል መሆኑ ኦልሬዲ ዲጂታል ፕላትፎርሞችን ስለምንጠቀመው፣ ማርኬቲንግ ደግሞ ኦልሬዲ ያለንን ፕሮዳክት ወይም ሰርቪስ ወይም ደግሞ የከስተመር ፕሮዳክት ወይም ሰርቪስ ለተጠቃሚዎች የማስተዋወቅ ስራ ዲጂታል ማርኬቲንግ ይባላል ማለት ነው። ዲጂታል ማርኬቲንግ ለመስራት የመጀመሪያው ኢንተረስት ያስፈልጋል። ዋነኛው ኤሪያ ላይ ስትገባ ማለት ነው። ምክንያቱም ኢንተረስት ሳይኖርክ ስራ መስራት ስለማትችል የመጀመሪያው ያስፈልገው እሱ ነው። ሁለተኛ ደግሞ ስኬሉን ዴቨሎፕ ማድረግ መቻል አለብን። ያ ማለት የዲጂታል ፕላትፎርሞች ፓርቲኩላር ደግሞ የሶሻል ሚዲያ ፕላትፎርሞች እንዴት እንደሚሰሩ፣ አልጎሪዝማቸው እንዴት እንደሚሰራ፣ ምን አይነት ኮንቴንቶችን በደንብ ሌቨሬጅ እንደሚያደርጉ በደንብ መረዳት ዲጂታል ስኪል ያስፈልጋል። ሁለተኛ ደግሞ የማርኬቲንግ ስኪል ያስፈልጋል። አፍተር ኦል የከስተመሮችን ፕሮዳክት ወይም ሰርቪስ ነው የምናስተዋውቀው። ስናስተዋውቅ ደግሞ የሂውማን ሳይኮሎጂ ያስፈልገናል። በምን አይነት ሚንስ ማስታወቂያ ብሰራ ነው ያን ፕሮዳክት ወይም ያን ሰርቪስ ከስተመሮቹ ፈልገውት ሊጠቀሙት የሚችሉት የሚለውን ነገር ለማወቅ የግድ እውቀቱ ያስፈልጋል ማለት ዲጂታል ፕላትፎርሞች እና የማርኬቲንግ ስኪል። ያ በጣም በዚህ ነገር ፌክ ይመስለዋል። ዲጂታል ማርኬቲንግ ሲባል በጣም አሁን ላይ ትሬንዲም ስለሆነ በጣም ብዙ ሰውም ስለሚያወራበት ኢቭን ገንዘብ የሚሰራ ማይመስለው ሰው አለ። በእርግጠኛ በደንብ ገንዘብ ይሰራበታል። ምክንያቱም አሁን ላይ እንደምታውቀው አብዛኛው ቢዝነስ በጣም ስትራግል እያደረገ ነው፣ ከስተመር በማጣት ማለት ነው። ይህ ስትራግል እያደረገበት ያለበት ምክንያት ደግሞ አሁን ላይ እንደምታውቀው ፓርቲኩላር ደግሞ አዲስ አበባ ውስጥ ባነር መስቀል አይቻልም አይደለ? በተለያየ ሚንስ ማስታወቂያ ምናምን መስራት አይቻልም፣ በኮሪደሩ በምን በማየት ምክንያት ማለት ነው። ስለዚህ የግድ አንድ ቢዝነስ ደግሞ ትርፋማ ለመሆን የግድ ያለውን ፕሮዳክት ወይም ሰርቪስ ማስተዋወቅ መቻል አለበት። ለማስተዋወቅ ደግሞ የሆነ የማስታወቂያ ሚንስ ያስፈልጋል። ስለዛ አሁን ላይ ደግሞ አብዛኛው ሰው እንደምታውቀው ምን ላይ ነው ያለው? ሶሻል ሚዲያ ላይ ነው፣ ዲጂታል ፕላትፎርሞች ላይ ነው ያለው። ስለዛ ለአንተ ተጠቅመህ የካምፓኒዎችን ፕሮዳክት ወይም ሰርቪስ በምታስተዋወቅበት ጊዜ ገንዘብ ትሰራለህ ማለት ነው። ምክንያቱም ቢዝነሶቹ የግድ ትርፋማ ለመሆን ማስታወቂያ ይፈልጋሉ። አንተ ደግሞ ማስታወቂያቸውን ሰርተላቸው ከስተመር ካገኙ ማይከፍሉበት ምንም አይነት ሪዝን ስለማይኖር በእርግጠኝነት በደንብ ይሰራበታል። እኔ ፐርሰናሊ ይሰራበታለሁ። እኔ ዊክነስ መሆን ይችላል። ያ ሶሻል ሚዲያ ማርኬቲንግ ነው። ደግሞ ዲጂታል ማርኬቲንግ ለመማር በጣም ብዙ አይነት ፕላትፎርሞች አሉ መማር የምንችልባቸው ማለት ነው። ቅድም ልክ እንዳልኩ መጀመሪያ ላይ ስራውን ከመስራታችን በፊት ስኪሉን ዴቨሎፕ ማድረግ አለብን ብያለሁ እና ስኪሉን ደግሞ ዴቨሎፕ ለማድረግ አሁን ላይ ነሰሰርሊ የግድ ዩኒቨርሲቲ ኮሌጅ መሄድ ላይ ይጠበቅብህ ይችላል። ስለዛ አሁን ላይ ታንክስ ቱ ኢንተርኔት በጣም ብዙ መማር የምንችልባቸው ፕላትፎርሞች አሉ። ከዩቲዩብ መማር ትችላለን፣ ከኮርሴራ፣ ጉግል ጋራጅ የሚባሉ በጣም ብዙ አይነት ሳይቶች አሉ። እኔም ታች ዲስክሪፕሽን ላይ አስቀምጥላቸዋለሁ ከፈለጉ ማለት የሚፈልጉ ሰዎች ካሉ እነኛ ላይ ገብተህ ፎር ፍሪ መማር ትችላለን። ፕላስ ደግሞ በጣም ገንዘብ ደግሞ ያላቸው ሰዎች ኢንተረስትድ የሆኑ ሰዎች ደግሞ አሁን ላይ ዲጂታል ማርኬቲንግ ላይ የሚያስተምሩ በጣም ብዙ ካምፓኒዎች ይችላሉ፣ ከፍለውም ራሱ መማር ይችላሉ እና ስኪሉን ዴቨሎፕ ለማድረግ አሁን ላይ በጣም ቀላል ነው። የግድ ኦንሳይት ሄደው በአካል ቁጭ ብለው መማር ሳይጠበቅባቸው ከቤታቸው ራሳቸው ማስተማር ይችላሉ። በጣም አሪፍ ጥያቄ፣ ኢንተረስቲንግ የሆነ ጥያቄ ነው የጠየቀኝ። ስኪሉን ዴቨሎፕ ካደረግክ በኋላ መጀመሪያ ላይ ክላይንት ከማግኘትክ በፊት ምንድነው ኤክስፔክት የሚደረገው? ሳምፕል የሆኑ ፕሮጀክቶችን መስራት መቻል አለባቸው። ሰርተፊኬታችን ወይም ዲግሪያችን አይደለም የሚያስፈልገው አሁን ላይ ማለት ነው። ያንተን ስኪል ነው የሚፈልገው። ያን ስኪል ደግሞ የግድ ፕሩፍ ማድረግ መቻል አለብን። ፕሩፍ ለማድረግ ምንድነው የሚያስፈልገው? ሳምፕል ፕሮጀክቶችን መስራት። የምታውቃቸው ሰዎች ይኖራሉ ቢዝነስ ያላቸው፣ ቢዝነስ እንኳ ባይኖራቸው የሆነ ኢንፍሉዌንሰር ይኖራል ሶሻል ሚዲያ ያለው እና የእሱን ሶሻል ሚዲያ ማኔጅ በማድረግ ማርኬቲንግ በመስራት ፕሩፍ ማድረግ። ክላይንቶችን ለማግኘት መጀመሪያ ፖርትፎሊዮ ማዘጋጀት፣ ፖርትፎሊዮ ፕሮጀክቶችን መስራት። ሁለተኛ ደግሞ ከምታውቃቸው ሰዎች መጀመር። ሶስተኛ ደግሞ ሶሻል ሚዲያን በደንብ ከስተማይዝ ማድረግ። ሶሻል ሚዲያ ላይ በደንብ ባዮክ ላይ እያንዳንዱ ነገር ላይ በደንብ የምትሰራ ከሆነ ከቻልክ ደግሞ ኮንቴንት ክሬት ማድረግ ብትችል ክላይንት ማግኘት ትችላለህ። አንደኛው ይሄ ነው። ሌላ ደግሞ ኦልሬዲ በመደወል ክላይንቶችን ልታገኝ ትችላለህ። በተለያየ ስልክ በመደወል ሊሆን ይችላል፣ ቴክስት በማድረግ ሊሆን ይችላል። የተለያዩ ቢዝነስ ላይ ያሉ ሰዎችን አፕሮች በማድረግ ክላይንቶችን ማግኘት ትችላለህ ማለት ነው። በጣም አሪፍ አይዜ አሁን ላይ
እንደዚህ አይነት ሰርቪሶችን ደሊቨር ለማድረግ ስፔሻሊ ዲጂታል የሆኑ ሰርቪሶችን ደሊቨር ለማድረግ ዲጂታል ፕላትፎርሞች አሉ። ያ ማለት ሶሻል ሚዲያ አለ፣ ፍሪላንሲንግ ሳይቶች አሉ፣ ልክ እንዳልከው አፕወርክ አለ፣ ፋይበር ምናምን የሚባሉ ሳይቶች አሉ። እዛ ጋር ገብተህ ክላይንቶችን አፕሮች ማድረግ ትችላለህ፣ ማግኘት ትችላለህ። ሁለተኛ ደግሞ ሊንክዲንም ላይ አሉ። ሊንክዲን ላይ ማለት ካምፓኒ ኤክስኪዩቲቭ ሌቭል ላይ ያሉ ሃየር የሚያደርጉ ቢዝነስ ላይ ያሉ ሰዎችን ሊንክዲን ላይ ገብተህ አፕሮች ማድረግ ትችላለህ። ለምሳሌ እኔ በሊንክዲን አማካኝነት በጣም ብዙ ክላይንቶችን አግኝቻለሁ። ብዙ ዴንቲስት ላይ ያሉ እኔ አሁን ቤዚካሊ ፎከስ አድርጌ የሚሰራው አዲስ አበባ ላይ ያሉ ቢዝነሶችን ነው። ሌላም አልሰራ ማለት አይደለም። አሁን ክላይንቶችን ማገኝበት ሚንስ አንደኛ ሊንክዲን ላይ በደንብ አገኛለሁ። ሁለተኛ ደግሞ ሶሻል ሚዲያ ላይ በደንብ ስለሚያውቁኝ የምሰራቸውን ኮንቴንቶች አይተው አፕሮች ያደርጉኛል። በጣም ብዙ ክላይንቶችን አገኝበታለሁ። ኢት ዲፔንድስ ኦን ዋዚ እንዳንተ ፐርፎርማንስ ላይ ዲፔንድ ያደርጋል። በጣም ብዙ ገንዘብ ይሰራበታል። ስፔሻሊ ኤጀንሲ ካለ ዲጂታል ማርኬቲንግ ኤጀንሲ ካለ እስከ 200 እስከ 300 ሺህ ብር የሚሰሩ ሰዎች አሉ። ያ ፍላክቹዌት ያደርጋል፣ እንደየወሩ ፍላክቹዌት ያደርጋል። የምትሰጠው ሰርቪስ ማተር ያደርጋል። ምክንያቱም ዲጂታል ማርኬቲንግ ሲባል ብዙ አይነት ሰርቪሶች አሉ። ሶሻል ሚዲያ ማርኬቲንግ አለ፣ ፌስቡክ አድ፣ ኢንስታግራም ምናምን አድ አለ፣ ኮንቴንት ክሬሽን አለ። በጣም ብዙ ሰርቪሶች ስላሉ አፕሮች የምታደርጋቸው ክሊያንቶች ያላቸው ፐርፎርማንስ ማተር ያደርጋል። ምክንያቱም ለአንድ ዴንቲስት ስትሰራ እና አንድ ልብስ ቤት ላላት ሴት ማርኬቲንግ ስትሰራ የምታገኘው ሪተርን የላይ። ስለዛ ምን አይነት ክላይንቶች ጋር ነው እየሰራ ያለው የሚለው ነገር ማተር ያደርጋል። አሁን ለሚጀምሩ ሰዎች የመጀመሪያው ስኪሉን ዴቨሎፕ ማድረግ ነው። ሁሌ የሚቀድመው ነገር ስኪሉን ዴቨሎፕ ማድረግ ነው። ክላይንትም አፕሮች ስታደርግ አንተ ላይ ዊክነስ፣ አንተ ላይ ትረስት አድሮበት አንተን ሃየር ሊያደርግህ የሚችለው የአንተን ስኪል በደንብ ማየት ሲችል ነው። ስኪሉን ዴቨሎፕ ማድረግ። ሁለተኛ ስኪሉን ዴቨሎፕ ካደረጉ በኋላ ፖርትፎሊዮ ፕሮጀክት መስራት፣ አጠገባቸው ላሉ ሰዎች ፖርትፎሊዮ ራሱ መስራት። ሶስተኛ ክላይንቶችን አፕሮች ማድረግ፣ በመደወል ሊሆን ይችላል፣ ሄዶ ፒች በማድረግ ሊሆን ይችላል፣ ሶሻል ሚዲያ ላይ ቴክስት በማድረግ ሊሆን ይችላል። ክላይንቶችን አፕሮች ማድረግ፣ እነኚህ ነገሮች ማድረግ። ሌላኛውና በጣም ሁሌም በደንብ ማሳወቅ ደግሞ ፈልገው መናገር ደግሞ ፈልገው ኳሊቲ ሰርቪስ ደሊቨር ማድረግ። ምክንያቱም ያ ክላይንት ከኛ ጋር ኮላብሬት ማድረግ የሚፈልገው ቢዝነሱን ማሳደግ ስለሚፈልግ ነው። ሰራው ስራ በጣም ክሊሽ ከሆነ የሚፈልገውን ነገር ማያስገኝለት ከሆነ ኢንተርኔት ማድረግ ስለሚችል ኳሊቲ ላይ በደንብ ፎከስ አድርጎ መስራት። ለእነኛ ክላይንቶች በደንብ ኳሊቲ ሰርቪስ ከሰጠናቸው ድረስ ሌላም ከስተመር ያመጡልናል። እኛም ደግሞ በምንሰራው ስራ ጄኒሊ ፕራውድ አድርገን እንሰራለን። እና እንዲሁ በቃ አንዳንዴ ይሄ ገንዘቡን ማሳደጉ ላይ ብቻ ፎከስ ባያደርጉ ሪኮመንድ አደርጋለሁ። እኔም ፐርሰናሊ ማድረገው እንዲሁም ኦቨር ደሊቨር ማድረግ ላይ ነው ፎከስ ማድረጉ። ለምሳሌ አሉ አሁን ዴንቲስትሪ ላይ ያሉ ሰዎች፣ ሬስቶራንት ላይ ያሉ፣ ልብስ ቤት ምናምን ያሉ ሰዎች አሉ። አሁን ከረት የምንሰራላቸው ሰዎች ለእነሱ ምንድነው የምናደርገው? ኢቭን አግሪ ካደረግነው በላይ ደብል አድርገን ነው የምንሰጣቸው፣ ሰርቭ እናደርጋቸው። ያን ነገር ስናደርግላቸው አንደኛ እነሱ በጣም ሳስፋይድ ይሆናሉ፣ ገንዘብ ሜክ ያደረጉበታል፣ ሪተርን ስለሚያገኙ ለእኛም ደስ እያላቸውን የሚከፍሉ ፕላስ ደግሞ በእነሱ አማካይነት ሌላም ክላይንት ማግኘት እንችላለን። እና እንደዛ ነው የምናደርገው። ሁሌም ኳሊቲ ላይ ፎከስ ማድረግ፣ ኦቨር ደሊቨር ማድረግ፣ በጣም ሁሌም ደግሞ ራሳቸውን ቢያስተምሩ በደንብ ሪኮመንድ አደርጋለሁ ማለት ነው። አሁን ላይ ከረንትሊ የዲጂታል ማርኬቲንግ ሰርቪሳቸውን ፓርቲኩላሪ ደግሞ ሶሻል ሚዲያ ማርኬቲንግ ላይ የሚሰሩ ሰዎች ቢጠቀሟቸው ብዬ ሰጀስት ማድረጋቸው ቱሎች አሉ። እነኚህ ቱሎች ስራቸውን በጣም ሲምፕል የሚያደርጉላቸው ቱሎች ነው። የመጀመሪያው ስፔሻሊ የግራፊክስ ስራ የሚሰሩ ከሆነ ግራፊክስ ላይ ዲፕ ዳውን ገብተው መስራት አይጠበቅባቸውም። አሁን ላይ ቴምፕሌቶችን መጠቀም የሚችላቸው የተለያዩ ፕላትፎርሞች አሉ። ለምሳሌ ለዚህ ካንቫን ቢጠቀሙ በጣም አሪፍ። ምክንያቱም ድራግ ኤንድ ድሮፕ ነው የሚደረገው። ሎጎዎችን መስራት ይችላሉ። የተለያዩ ሶሻል ሚዲያ ፖስቶችን መስራት ስለሚችሉ፣ ኢቭን ዩቲዩብ ተምኔል መስራት ስለሚችሉ ካንቫን በስትክክል ቢጠቀሙ ላይፋቸውን ሲምፕል ያደርግላቸዋል። ሁለተኛ ደግሞ ኦልሬዲ ስፔሻሊ ቪዲዮ ኤዲት ማድረጉ ላይ በጣም ብዙ ታይም ዌስት ማድረግ ማይፈልጉ ከሆነ ሶሎ ሆኖ ለብቻቸው የሚሰሩ ከሆነ ቪዲዮ ኤዲት ለማስደረግ እና በጣም ብዙ ፔመንት ሊፈልግ ይችላል እና በራሳቸው ኤዲት ማድረግ እንዲችሉ ካፕከትን ቢጠቀሙ በጣም አሪፍ ነው። ሶስተኛ ደግሞ ለምሳሌ አቴታይም ብዙ ሶሻል ሚዲያ አካውንቶችን ከሆነ ማኔጅ የሚያደርጉት እያንዳንዱ አካውንት ላይ እየገቡ ፖስት ማድረግ ኤሌክትሪክ ቢት በጣም ታየርሰም ሊሆን ይችላል እና ለሱ ተብሎ የተዘጋጁ የተለያዩ የሶሻል ሚዲያ ማርኬቲንግ ቱሎች አሉ። ለምሳሌ ባፈር፣ ላተር፣ ሆትሱት የሚባሉ ቱሎች አሉ። ከእነኚህ ውስጥ ፐርሰናል የሚጠቀሙ በፈር ነው። እነኚህን ቱሎች ቢጠቀሙ ያላቸውን ነገር በደንብ ኢፊሽንት መጠቀም ይችላሉ ብዬ አስባለሁ። ይሄን ያለ ልክ እንደዚህ አይነት ቲፖችን ግን ከፈለጉ ስለ ዲጂታል ማርኬቲንግ፣ ስለ ሶሻል ሚዲያ ማርኬቲንግ ዲፕ የሆነ እውቀት የሚፈልጉ ከሆነ ታች በምናስቀምጥላቸው ሊንክ በመግባት ቴሌግራም ላይ ኮሚኒቲያችን ጆይን በማድረግ ፋሚሊ መሆን ይችላሉ። ፕላስ ደግሞ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቴንክ ዩ ሲ ዩ